It's a draw, but it is enough. Tonight, the world may spin, but the sky must surely fall in Naples. There is no tomorrow for Napoli. There is only this. Spalletti has done it. Napoli have done it. The 33-year wait is over. ካምፒዮኖስ ናፖሊ 33 ዓመታት የተናፈቀው ዳንኪራ የኔፕልሱ ውድ ልጅ የቀለጠው ፌሽታ በኤልዲያጎ መንፈስ ናፖሊ የካልቺዮ ኢታሊያ ሻምፒዮን ከፊያቶ አረንጓዴ ንስር ቪክቶር ኦሲማን ጋር ቪቫ ናፖሊ ቪቫ ኤልዲያጎ ዲያጎ አርማንዶ ማራዶና ከ33 ዓመታት በኋላ የደቡብ ጣሊያኑ ውድ ልጅ ናፖሊ በኔፕልስ በስኩዴቶ ደምቋል። ኔፕልስ በደስታ ሰክራ ጨርቋን ጥላም ታይታለች። ከ12058 ቀናት ጥበቃ በኋላ ናፖሊ እንደገና የሴሪያ ሻምፒዮን ሆኗል። 33 ዓመታት የተናፈቀው ክብር ከኤልዲያጎ መንፈስ የናፖሊ ጣዖት ማራዶና የኮከቡ የምትሃተኛው የተአምረኛው የእግር ኳስ ጥበበኛ ከህልፈቱ ማግስት በሰማይ ቤት ሆኖ የአርጀንቲና የዓለም ዋንጫ ድልን ከኳታር ሉሲያል ከሊዮኔል ሜሲ አልጋውራሹ ዳንኪራ ጋር የአርጀንቲናን ፈንጠዝያን ታዝበዋል። ከቦነስ አይረስ እስከ ሮዛሪዮ ከዛ ማግስትም ከኳታር የዓለም ዋንጫ ማግስትም የናፖሊ ካልቺዮ ኢታሊያ በኔፕልሱ ፊያቶ ቪክቶር ኦሲማን የተመራው የስኩዴቶ ድልን ከጣሊያን ሴሪያ ተከታትሏል። ዲያጎ አርማንዶ ማራዶና ከሰማይ ቤት ናፖሊ ከዩዲኔዚያቻ ውጤት በኋላ ገና በሴሪያው 5 ቀሪ ጨዋታዎች እየቀሩት 80 ነጥቦችን ከ46 ተጨማሪ ጎሎች ይዞ የሴሪያው ንግስናውን አረጋግጧል። ከ33 ዓመታት በኋላ ከ12058 ቀናት በኋላ ናፖሊ የኔፕልሱ ውድ ልጅ ደማቅ ታሪክ አስመዝግቧል። ከጣሊያን ሴሪያ ያሮጊቷ ጁቬንቱስ ለ9 ዓመታት ከታያ ሰልቺ የበላይነት በኋላ ባለፉት 3 ዓመታት በሴሪያው ኢንተር ሚላን፣ ኤሲ ሚላን እና ዘንድሮ ደግሞ ናፖሊ ሻምፒዮን ሆኗል። የኤልዲያጎ መንፈስ ከአልባሴቴ እስከ ናፖሊ 1986 አርጀንቲና በሜክሲኮ የዓለም ዋንጫ በማራዶና ጥበብ የዓለም ዋንጫን ባሸነፈች ማግስት ናፖሊ በሴሪያውም ሻምፒዮን ሆኗል። ታሪክ ባልጋውራሹ ሲደገም አርጀንቲና የጥበበኛ ሊዮኔል ሜሲ ዘላስት ዳንስ ምታት በተለይ በኳታር የዓለም ዋንጫ አርጀንቲና እንደዚሁ ሻምፒዮን በሆነች ማግስት በወርልድ ካፕ ናፖሊም ከስፓሌቲ ድንቅ ቡድን ጋር በካልቺዮ ኢታሊያ አንጸባርቋል። ቪክቶር ኦሲማን አረንጓዴው ንስር ናይጄሪያዊ ኮከብ የናፖሊው ፊያቶ በሞደርን ፉትቦል የዓለም እግር ኳስ የቀጣዩ ዘመን ክስተት ከሆኑ ከዋክብቶች አንዱ ሆኖ ከኔፕልስ ብቅ ያለ እንደ ሀገሩ ልጆች ራሺድ ያኪኒና ሞካቺ ጉልበትን ከፍጥነት እንዲሁም ድፍረት ያጣምረው አጥቂ የናፖሊ የድል ሚስጥር ዋናው ተዋናይ ነው። ቪክቶር ኦሲማን የናፖሊው ፊያቶ በሴሪያው 22 በአጠቃላይ በሲዝኑ 27 ጎል ያስቆጠረው ኦሲማን የናፖሊ ፈጣን ሽግግር ያለው የማጥቃት ተደናቂ እንቅስቃሴ ዋናው መሪም ነበረ። ዘንድሮ በቶፕ ዩሮፒያን ፉትቦል ከታዩ 10 ምርጥ አጥቂዎች አንዱም ነው። በሴሪያውም ሪከርድ ሰባሪው አፍሪካውያን ቶፕ ስኮረር ነው። ዘ ተርሚኔተር ሃላንድ በ51 ጎል ይመራል። በዩሮፒያን ኤሊት ሊጎች በርካታ ጎሎችን በማስቆጠር ምፓፔ በ35 ይከተላል። የፌነርባቼው ኢነር ቫሌንሲያ 31 አለው፣ 3ኛ ደረጃ ላይ ይገኛል። ራሽፎርድ፣ ሞሳላህና ሌቫንዶውስኪ ከዩናይትድ ሊቨርፑልና ባርሳ 29 ጎል አስቆጥረው የ4ኛ ደረጃውን ይዘዋል። ከቢ9 ከሚስተር ቻምፒየንስ ሊግ ዓለም የባለንዶር ኮከቡ ፈረንሳይ አጥቂ ካሪም ቤንዜማ 28 ጎሎችን አስቆጥሮ 5ኛ ነው። ሃሪኬን ከስፐርስ፣ ሁጎ ሳይፕረስ ከቤልጅየሙ ጌንት እንደዚሁም የናፖሊው ፊያቶ ቪክቶር ኦሲማን ከኔፕልስ 27 ጎሎች አስቆጥረው በ6ኛ ደረጃ ላይ ይገኛሉ። ቁጥሩ ለታዘበ በሲቲው ተርሚኔተር ኤሪን ሃላንድ ሌቭል 51 ጎል በሁሉም ውድድሮች የደረሰ ቶፕ ስኮረር ዘንድሮ አልታየም። የሃላንድ 51 ጎሎች ላይ ለመድረስም እድል ያለው ሌላ ተቀናቃይ ማግኘት በጣም ከባድ ነው ዘንድሮ። በተለይ ምፓፔ 35፣ ራሽፎርድ 29፣ ከቢ9 28፣ ኦሲማን 27 እንዳስቆጠሩ ስንታዘብ የሲቲ የቡድን ጥራት፣ የጋርዲዮላ ፐርፌክሽን፣
የሲቲዝንስ የሊጉ የበላይነት ከሃላንድ ጨራሽነት ጋር ተጣምሮ የኤሪን ሃላንድ 51 ጎል ለታዘበ አሁን ጥያቄው በቀሪው ሲዝን ስንት ደርሶ ያጠናቅቃል ነው። ይህ የጎል ማሽን በኢትሃድ እንደ ኦሲማን አይነት የነገው ዘመን በነ ኤቶ ድሮግባ ሌቭል የአፍሪካውያን ኩራት ጭምር የሚሆኑ ኮከቦች ናፖሊ ለዓለም እግር ኳስ ቤተሰብ አበርክቷል። ሌጎስ ናይጄሪያ 1998 የተወለደው ኦሲማን ገና 24 ዓመቱ ነው። ጉልበትን ከፍጥነት የቀላቀለ እውነተኛ 9 ቁጥር የቦክስ ዲስትሮየር ነው። ከሌጎስ ፉትቦል አካዳሚ የተገኘው በ2015 U17 የፊፋ የዓለም ዋንጫ ከሱፐር ኤግልስ ታዳጊዎች ጋር ራሱን ለዓለም ያሳየው ሀገሩንም በቺሊ ዓለም ሻምፒዮና ለድል ያበቃው ፈጥኖም በጀርመኑ ወልስበርግ ጀርመን ኮንትራት የፈረመው ፈጥኖ እንዳገኘው ድል እንደተጠበቀው ግን ሁሉ ነገር አልጋ ባልጋ ያልሆነለት በጀርመኑ ወልስበርግ ከዛም በቤልጂየሙ ቼሬሊ ያለ ስኬት የተንገላታው ታዳጊው ኦሲማን ልምድን ከህይወቱ ጣውረድ በፈተናዎች መሃል ከወሰደ በኋላ ግን በ2019 በፈረንሳዩ ሊል ራሱን አሳየ። በፍሬንች ሊግ 1 ዘሞስት ታለንትድ ከተባሉ ከዋክብቶች አንዱም ሆነ በነ ኬለን ምፓፔ ደረጃ ተደናቂ ብቃቱንም ተከትሎ 2020 ላይ ወደ ናፖሊ በ7 ሚሊዮን ዩሮ የናፖሊ ክለብ ሪከርድ ዋጋ ነው ኔፕልስ ደረሰ። የዲያጎ አርማንዶ ማራዶና የናፖሊያውያን ጣዖትን ወርቃማ ዘመንን 33 ዓመታት ጠብቆ ሊመልስ የተዘጋጀው አዲሱ ኮከብ ሆነ። በርካቶችም የናፖሊው ጥቁሩ ፊያቶ ናይጄሪያዊ ኮከብ ተስፋ ጣሉበት። አንዳንዶች ግን ዋጋው የተጋነነ ነው አሉ። ወፈፌው የናፖሊ ፕሬዝዳንት ማፊያ ኦሪሊዮ ዴ ላውረንቲስ ለአረንጓዴ ንስሩ ጥቁሩ ኮከብ ያወጡት 7 ሚሊዮን ዩሮ እንደባከነ የቆጠሩም አልጠፉም። በምድረ ጣሊያን ከሁለት ዓመታት በኋላስ የናፖሊ ፊያቶ በታክቲክ ሊቁ ስፓሌቲ በተቀሸረው ድንቅ ቡድን ውስጥ የጎል አነፍናፊው ሳተና ሆኗል። ኳስ የሚቆጣጠር፣ በሃይ ፕሬስ የሚጫወት፣ ፈጣን ሽግግር የሚያደርግ፣ በቢልድ አፕ የሚጀምር፣ ለመልሶ ማጥቃቱና ለታታሪነቱ እንደዚሁም ለሚታወቅበት ሃይ ፕሬሱ እንደ ካሪያቪስኪ እንደዚሁም ደግሞ ፒተር ዜሌንስኪና ስሎቫኪያ ስታንሲልቪን ጨምሮ የኮሪያዊ አለርት ተከላካይ ኪም ሚንጆ አይነት ኮከቦችን የያዘው ናፖሊ ከስፓሌቲ ተደናቂ ታክቲክ ጋር በጣም ታታሪ፣ በፍላጎት የተዋቀረ፣ ለየትኛውም ተጋጣሚ ሲበዛ አስቸጋሪ ቡድን ገንብተዋል። ሉቺያኖ ስፓሎቲ በደቡብ ጣሊያን ናፖሊ። ምስጋና ለእግር ኳስ ምታተኛው ዲያጎ አርማንዶ ማራዶና ይግባና በእግር ኳስ ፍቅር የከነፉት የናፖሊ ደጋፊዎች የተለየ ድባብ የማይለየው ናፖሊ ዘንድሮ በአውሮፓ ከታዩ ምርጥ ቡድኖች አንዱም ነው። ከፍተኛ የበላይነትን ያሳየበት የሴሪያ ውድድርንም ለ33 ዓመታት ታግሶ ተቆጣጥሯል። የኔፕልሱ ድል የቀለጠው ዳንኪራም ከኤልዲያጎ መንፈስ ጋር ደቡብ ጣሊያን ያለምን ትኩረት ስቧል። መንገድ ባይኖረንም መብራት ውሃ ባይሟላለንም እኛ ማራዶና አለን። የናፖሊ ደጋፊዎች ጽናት ያኔ 1980ዎቹ መጨረሻ ናፖሊ ከማራዶና ጋር ለዓለም ሲተዋወቅ በበርካታ መሰረተ ልማት ችግሮች በኢኮኖሚያዊ ልዩነቶች የተበደለችው ደቡብ ጣሊያን ኔፕልስ እንደ ኤሲ ሚላን፣ ኢንተር ሚላን፣ ጁቬንቱስ የመሳሰሉ የሲሪያው ገናና ክለቦች በደመቁበት የሰሜን ጣሊያን የሚላን ከተሞች እንዲሁም የቱሪን ከተሞች የመሳሰሉት ኔፕልስ በብዙ መንገዶች የተጎዳችው የደቡብ ጣሊያን ምልክት ብትሆንም እንደ ናፖሊ ደጋፊዎች እምነት አይን ባያርፍብንም በደላችሁ ቢያይልብንም ጽናታችን፣ ታታሪነታችን ከፈጣሪ በታች የህይወት መሰረታችን ነው። ለደስታችን ደግሞ ማራዶና አለን ሲሉ ይደመጡ ነበረ። በ1980ዎቹ መጨረሻ ከነበረው የካልቺዮ ኢታሊያ ሀያል ትንቅንቅ ጋር ጎልደን ኦልዲስ ማን እንደ ሴሪያ ያኔ 1980ዎቹ መጨረሻ የጀመረው የጣሊያን ወርቃማ ዘመን ሀያል ፉክክር በፎርፎርቱ ጠንሳሹ አሪጎ ሳኪ የደመቀ በነ ባሬዚ፣ ማልዲኒ፣ ቺሮ ፌሬራ የመሳሰሉ ድንቅ የመከላከል ስልት የካቴና ጥበብ የተዋበ በነ ቫን ባስተን፣ ጉሌት፣ ሪያካርድ የቶታል ፉትቦል ትርኢት የደመቀ በማራዶና ምትሃት ዘላለማዊ ክብርን የተጎናጸፈ ነበረ። ስኩዴቶ ሴሪያው በካልቺዮ ኢታሊያ ገናናው ኤሲ ሚላን ጎረቤቱ ኢንተር ሚላንን ጨምሮ ጁቬ ከቱሪን ከተማ፣ ሁለቱ የሮም ደርቢዎች ሮማና ላዚዮ እንዲሁም ናፖሊ ከኔፕልስ፣ ደቡብ ጣሊያን ፊዮሬንቲና፣ ሳምፕዶሪያ የመሳሰሉ ድንቅ ክለቦች በጣሊያን ሴሪያ የ1990ዎቹ አጋማሽ ታላቅ በአጂ ፒንትሮ የታጀበ ትውስታችን የ80ዎቹ መጨረሻ የስኩዴቶ ፉትቦል ከካሞራ ማፊያ ድራማ ጋር
ታላቅ ውለታ ፈጽሟል። ሴሪያው ከ80ዎቹ መጨረሻ አንስቶ እስከ 1990ዎቹ መጨረሻ ድረስ ለነበረው የዓለማችን የበላይነት የሴሪያው ፉትቦል ወርቃማውም ዘመን ነበር። 1926 የተመሰረተው 96 ዓመት የሞላው ናፖሊ ከደቡብ ጣሊያን በመውጣት መውረድ በመውደቅ መነሳት ዓለሙ 33 ዓመታት ጠብቆ ከማራዶና ጥላ ጋር ለሶስተኛ ጊዜ በሴሪያው ነግሷል። ከ33 የሴሪያ ጨዋታዎች 80 ነጥቦችን ሰብስቦ ከ46 ንጹህ ጎሎች ጋር ገና 5 ቀሪ ጨዋታ ያለው 25 አሸንፎ 5 አቻ ወጥቶ 3 ጊዜ ብቻ ተሸንፎ ገና ቀሪ ጨዋታዎችን ይዞ የ33 ዓመታት ህልሙን ቀርፏል። ናፖሊ የሴሪያው ሻምፒዮን ሆኗል። የስፓሌቲ ድንቅ ቡድን ናፖሊ ዘንድሮ በሴሪያው ብቻ እስካሁን 69 ጎሎችን አስቆጥሯል። 23 ተቆጥሮበታል። በአውሮፓ መድረክም በካልቺዮ ባላንጣው ኤሲ ሚላን በደርሶ መልስ ተሸንፎ እስኪወጣ ድረስ ጠንካራ ፉክክር በቻምፒየንስ ሊግ ፉትቦልም አድርጓል። የናፖሊ ፊያቶ አረንጓዴው ንስር ናይጄሪያ ኮከብ ቪክቶር ኦሲማን የደቡብ ኮሪያው ተከላካይ ኪም ሚንጆን ጨምሮ ጆርጂያዊ ፕሌይሜከር የዚህን ኮከብ ስም መጥራት በጣም ከባድ ነው። ክራቪቲስኪያን ጆርጂያዊ ፕሌይሜከር ከአስደናቂ ድሪብሊንጉ ጋር የማይረሳው ኮከብ ነው። ለስፓሌቲ መሃል ሜዳ ዋና ፈርጥ የነበረው ፒተር ዜሌንስኪን ጨምሮ የስፓሌቲ ማጥቃት ሽግግር ዋና ተዋናይ የሆነው ስሎቫኪያዊ ስታን ሲልቪ ሎቲክ ሌላው የናፖሊ ፈርጥ ነው። ከካሜሮናዊው አንድሬዚያን ቤንጉሲያ ጋር በስፓሌቲ 4-3-3 የሞደርን ፉትቦል ፕሬሲንግ ያነገበ በሃይ ኢንቴንስ ተጋጣሚውን ወሮ የሚጫወት ያለ ኳስና ከኳስ ውጭም ተጋጣሚውን ተጭኖ የመጫወት ልክ ክፍት ያለበት ለቢውልድ አፕ እንቅስቃሴው ከ4-3-3 ወደ 2-3-2-3 የሚለወጥ ሲፈልግ ኳስ ለመቆጣጠር የማይቸገር ለመልሶ ማጥቃት ካውንተር አታክ ሽግግሩም ሆነ ለመከላከሉ በጥናት ዝውውር የተፈጸመባቸው ጉልበትን፣ ፍጥነትን፣ ፍላጎትን ከላቀ ታታሪነት ባነገቡ ከምንም ወደ ዓለም ኮከብነት እየተቀየሩ ባሉ ሱፐርስታርስ የተዋቀረ ቡድን ነው ስፓሌቲ ዘንድሮ በካልቺዮ ኢታሊያ በሴሪያው በአውሮፓ መድረክም በናፖሊ ያሳዩን። ናፖሊ 33 ዓመታት ጠብቆ ዳግም በሴሪያው ሲደምቅ ናፖሊ የሚገባውን ክብር 33 ዓመታት ጠብቆ ዳግም በሴሪያው ደምቋል። የኔፕልሱ ድልጅ የቀለጠው ዳንኪራ ካምፒዮንስ ናፖሊ 33 ዓመታት የተናፈቀው ፌሽታ ከሉቺያኖ ስፓሌቲ ድንቅ ታሪክ ቀያሪ ቡድን ጋር በኤልዲያጎ መንፈስ ቪክቶር ኦሲማን የናፖሊ ፊያቶ የቀጣዩ ዘመን የአውሮፓ ሀያላን ክለቦች ታርጌት የሆነው ኮከብም ሆኗል። በገበያው ከ100 ሚሊዮን ዩሮ በላይ የሚገመተው ቪክቶር ኦሲማን የናፖሊውን ፊያቶ እጅግ በኔፕልስ ተወዳጅ የሆነውን ኮከብ ወፈፌው የናፖሊው ማፊያ የናፖሊው ባለቤት ፕሬዝዳንት ኦሪሊዮ ዴ ላውረንቲስ ያለ ጥርጥር የዝውውር ፍቃዱን እንደሚሰጡት ይጠበቃል። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ኤፍሬም የማን ኦፊሻል የዩቲዩብ ቻናላችን ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የትሪቡን ስፖርት ማራኪ ዝግጅቶችን ባመቻችሁ ሰዓት መከታተል ይቻላል። በያላችሁበት ሰላም፣ ጤና፣ ፍቅር እንመኛለን። It's a draw, but it is enough. Tonight the world may spin, but the sky must surely fall in Naples. There is no tomorrow for Napoli. There is only this. Spalletti has done it. Napoli have done it. The 33-year wait is over.